በአብይ አህመድ አረመኔያዊ እጅ ላይ የወደቀችው ኢትዮጵያ የቁልቁለት ጉዞዋን ቀጥላለች። የአፍሪካዋ ግዙፍ ሀገር፣ የቀጠናዋ ተጽዕኖ ፈጣሪ የነበረችው ኢትዮጵያ በታሪኳ የሚጠላት ስርዓት ላይ ወድቃለች። ሰላምና ጤና በያላችሁበት ይሁን ውድ የብላክ ላይን ሚዲያ ቤተሰቦች፣ የተመረጡ አዳዲስና ወቅታዊ መረጃዎችን ወደ እናንተ ማድረስ እንጀምራለን። የብልጽግናው መንግስት በሃይማኖት አባቶች ላይ የጀመረውን አፈና ቀጥሏል። በርካታ አባቶች አደጋ ላይ ወድቋል እየተባለ ነው። ዝርዝሩን ይዘናል። የራያ ጀግኖች በደፈጣ የሰሩት አስደናቂ ጀብዱ ያገዛዙን ኃይል እንዳንበረከከውም ተነግሯል። የውጊያ የመረጃችን አካል ነው። እነ ክርስቲያን ታደለን ጨምሮ ያገዛዙን የፖለቲካና የማንነት እስረኞችን የጎበኙት የፖለቲካ ፓርቲዎች ብልጽግናን አስጠንቅቀዋል። የመረጃችን አካል ነው። የትግራይ ፖለቲካዊ ቀውስ ተባብሶ ቀጥሏል። የክልሉ ቢሮ ወጣቶች እየተሰደዱብኝ ነው ብሏል። ታደሰ ወረደ ደግሞ ተገደን ወደ ጦርነት ልንገባ እንችላለንም እያለ ነው። በቆይታችን ትሰሙታላችሁ። አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። መልካም ቆይታ ይሆንላችሁ። መነኮሳትን ማፈኑ መቀጠሉ ታወቀ። አገዛዙ በሃይማኖት ላይም ተነስቷል ተብሏል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገድለዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸውን ገዳሙ ለማህበረ ቅዱሳን ሚዲያ ገልጿል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ ገዳሙ ላይ ተመሳሳይ ጥቃት መድረሱ የሚታወስ ነው። በኦሮሚያ ክልል ቄሶችና መነኮሳት በአስቸጋሪ ሁኔታ ውስጥ ናቸው ተብሏል። አገዛዙ ከጎጃም ናዳ ማርያም ገዳም አበምኔቱንና ታዋቂውን ሊቀ ብርሃናት የኔታ ይባቤ በላይን አፍኖ መውሰዱ ይታወሳል። አገዛዙ ከባህር ዳር የመከላከያ ካምፕ አስወጥቶ ወደ አዲስ አበባ ሳይወስዳቸው እንዳልቀረም እየተነገረ ነው። በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀኔራል ውባንት አባተ አንደኛ ኮር ጉና ክፍለ ጦር እና ሜጀር ጀኔራል ውባንት አባተ ተወርዋሪ ክፍለ ጦር አስደናቂ ተጋድሎ እያደረጉ ነው ተባለ። በደቡባዊ ጎንደር ቀጠና ከስማዳ ጸዴዋ እስከ እስቴዋ ምክሬ ሾለክ ደንጎልት እስቴ ከተማ ቀበሌ 03 እና ከደራው ገላውዴዎስ ቆሚሳ አብቼና ሳና ከተማና ዙሪያ ከንጋት የጀመረው ውጊያ እንደቀጠለ ነው ተብሏል። በዚህም ጀግኖች ፋኖች ከፍተኛ ጀብዱ እየፈጸሙ እንደሆነና ያገዛዙ ኃይል እየተበታተነ እንደሆነ ታውቋል። በጎጃም ቀጠና ደግሞ የፋኖን ኃይል ክንድ መቋቋም ያቃተው የማፊያው ስብስብ የብልጽግናው መንደር በእጅጉ እየፈራረሰ ነው ተብሏል። በዛሬው ዕለት 10 የሚሆኑ የወራሪው የአብይ ሰራዊት የፋሽስታዊን የአገዛዝ ስርዓት ከድተው የቀይ ጌታ ይፍታይ ንጉስ የ6ኛ ክፍለ ጦርን ተቀላቅሏል። ሬድ አማን ጀፋሪና ሐምዛ ኦስማን የተባሉ የሰራዊቱ አባላት ከ32ኛ ክፍለ ጦር ሁለት ጥቁር ክላሽ ከነሙሉ ትጥቁ ይዘው የበረኛው ጅብ በላ ሙተራ ብርጌድን የተቀላቀሉ ሲሆን ሌሎች 8 የወራሪው ሰራዊት አባላት የደንበጫ ኢንጂነር ከበር ተመስገን ብርጌድን ተቀላቅሏል። በአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ካገዛዙ ኃይል ጋር እየተናነቀ ድል ማስመዝገቡን ቀጥሏል። ዛሬም የምስራቅ አማራ ኮር 2 የካላኮርማ ክፍለ ጦር ራያ ቆቦ አራዱም ላይ ታላቅ ጀብድ በመፈጸም ድል መጎናጸፉ ተሰምቷል። ተጠናክሮ በቀጠለ የህልውና ተጋድሎ ጠላትን በደፈጣ ጥቃት እረፍት የመንሳቱ የማሰላቸቱና የማማረሩ ስራ ዛሬም ቀጥሎ ካላኮርማ ክፍለ ጦር የ2ኛና 3ኛ ሻለቃ ቀኝ ራያ ቆቦ ወረዳ አራዱም ህሌና ወንዝ ድልድይ ላይ ደፈጣ በመያዝ ተሰልፎ ይጓዝ የነበረ የፋሽስቱ አገዛዝ ሰራዊት ላይ በወሰዱት እርምጃ በርካታው ሞትና ቁስለኛ ሲሆን ከጥይት የሸሸው በድል እየዘለለ ገደል ገብቶ ለሞትና ለአካል ጉዳት ተዳርጓል ነው የተባለው። ዛሬ ሰኔ 16 2017 ዓ.ም ንጋት 11 ሰዓት ጀምሮ እስከ ረፋዱ 3 ሰዓት ድረስ ለሰዓታት ባረፈሩ ተጋድሎ ሞትና ቁስለኛ ሆኖ በርካታ ኃይሉን ያጣው የብልጽግናው ጦር ዙ 23ና ብረት ለበስ በማምጣት ሽፋን በመስጠት አስከሬንና ቁስለኛውን በማንሳት በፓትሮልና በተገደዱ ባጃጆች ወደ አራዱምና ቆቦ ከተማ ሲያመላልስ አርፍዷል ነው የተባለው። ባለፉት ጊዜ በምስራቅ አማራ ኮር 2 አህዶች በርካታ የደፈጣ ጥቃቶች ተፈጽመው ብዙ ትላልቅ ድሎች መመዝገባቸው ይታወሳል። በቀጠናው የልጅ ኢያሱ ኮር የጎፍ ክፍለ ጦርም ድል መቀዳጀቱ ተሰምቷል። ባገኘው አጋጣሚ ሁሉ የአማራን ሕዝብ ለማጥፋት አቅዶ እየሰራ ያለው ራሱን ጥምር ጦር ብሎ የሚጠራው የወንበዴ ስብስብ በደቡብ ወሎ ወረኢሉ ወረዳ ቁልቢ ከተማ ሕዝብን ሲያሸብር ሲዘርፍና ሲያንገላታ በኮማንዶ ጌታቸው ማሮና በጎፍ ክፍለ ጦር የመረጃና ደህንነት አካላት የተጠና ኦፕሬሽን ድባቅ ተመቷል። ክፍለ ጦሩ ዛሬ ሰኔ 16 2017 ዓ.ም ከጠዋቱ 12 ሰዓት ወደ አገዛዙ ቀጠና በመጠጋት ለሰዓታት በተደረገ ውጊያ የወረኢሉ ወረዳ ሚሊሻ ጠርናፊ ሰለሞን አበራ የተባለ ባንዳ ሲደመሰስ ሌሎች በርካታ የስርዓቱ አገልጋዮች ቁስለኛ ሆነዋል። ቀሪውም የፋኖን ምት መቋቋም ሲያቅተው ወደ ጉንፋን ከተማ ፈርጥቷል። ቁልቢ ከተማ በፋኖ በቁጥጥር ስር ስትገባ የጠላት ምሽግ ያለምንም ጉዳት ተሰብሮ በወገን እጅ ገብቷል።
የትብብሩ ፓርቲዎች እናት፣ መኢአድ፣ ኢህአፓና አማራ ጊዮናዊ ንቅናቄ ፓርቲ የተውጣጡ መሪዎችና የተወሰኑ ጠበቆቻቸው በጋራ በመሆን እሁድ ሰኔ 15 ቀን 2015 ዓ.ም የፖለቲካና ህሊና እስረኞችን ቂሊንጦና ቃሊቲ እስር ቤቶች በመገኘት ጎብኝተዋል። በዕለቱ አቶ ክርስቲያን ታደለ፣ አቶ ታዬ ደንዳ፣ ዶክተር ወንዶሰን አሰፋ፣ ዶክተር ጫኔ ከበደ፣ ዶክተር ካሳ ተሻገር፣ አቶ ዮሐንስ ቧያለው፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ጠበቃ አለልኝ ምህረቱ፣ አቶ ጫኔ ያለው ዘየደ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ መምህርት መስከረም አበራና ጋዜጠኛ ገነት አስማማው የጠየቁ ሲሆን ለሀገርና ህዝብ ብለው ለከፈሉትና ለሚከፍሉት ዋጋ አመስግነው አበረታታቸዋል። እነሱም በትብብሩ ፓርቲ አመራሮች በመጎብኘታቸው መደሰታቸውን ገልጸዋል። እነዚህ በስም የሚታወቁና በአንድ ቀን መጠየቅ የሚቻለውን ያህል ጥቂቶች ተነሱ እንጂ በስም የማይታወቁ በየማጎሪያና ማሰቃያ ቤቱ ያሉ በፖለቲካ አመለካከታቸው በማንነታቸውና በሀሳብ ነጻነታቸው እንዲሁም የተለየ ሀሳብ በማራመዳቸው ብቻ ታፍነው የሚሰቃዩ በሺዎች የሚቆጠሩ ኢትዮጵያውያን እንዳሉ ይታወቃል። የትብብሩ አመራሮች እንዲህ ያለውን የተቀደሰ ተግባር አጠናክረው እንደሚቀጥሉበት ገልጸዋል። ይህን ያህል ለሀገር የላቀ ጠቀሜታ ያለው ስብስብ በእስር ቤት አጉሮ ማቆየት ኢትዮጵያ አሁንም ገና ያልተሻገረችው የተጣባት የአምባገነንነት አባዜ እንዳለ ማሳያ ነው። የአሁኑም ስርዓት እንደዚህ ቀደሞቹ ሁሉ ፉኛ ሀሳብ ይፈራልን ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ፣ የኢትዮጵያ ሰብአዊ መብት ኮሚሽንና ሰብአዊ መብት ድርጅቶች፣ ፓርቲዎች፣ ኤምባሲዎችና ሚዲያዎች አጀንዳ አድርገው መስራትና መጠየቅ ይኖርባቸዋል የተባለው በተለይ ህዝቡ የግፍ እስረኞችንና በብዙ ችግር እያለፉ የሚገኙ ቤተሰቦቻቸውን አዘውትሮ መጠየቅ እንዳለበትም ተነስቷል። አመራሮቹ አያይዘው መንግስት በፖለቲካ አመለካከታቸው ያሰራቸውን ልሂቃንና ጋዜጠኞች እንዲፈታ አበክረው ጠይቀዋል። በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል እንሰራለን ሲሉ በቅርቡ ህጋዊ ሰውነቱ በምርጫ ቦርድ የተሰረዘው የህዝባዊ ወያኔ አርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር ገለጹ። ዶክተር ደብረጽዮን ተመሳሳይ ግንኙነቶችን ከሌሎች ጎረቤት ህዝቦች ጋር እንዲፈጸም ለማድረግ ትኩረት ሰጠን አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብሏል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ይህንን የተናገሩት የክልሉ ሰማዕታት ለ37ኛ ጊዜ ለማሰብ በሃውዜን ከተማ በተካሄደው ስነ ስርዓት ላይ ባስተላለፉት መልእክት ነው። ህዝባችን ከሌሎች ህዝቦች ጋር የሚያጣላ ምንም ነገር የለውም ሲሉ የተደመጡት ደብረጽዮን ገብረ ሚካኤል ከአማራ፣ አፋር፣ ኤርትራ ሚሆን ሱዳን እንዲሁም ከሌሎች የኢትዮጵያ ህዝቦች ጋር በሰላም መኖር፣ ከድህነት በመውጣት በልማት መኖር ነው የምንፈልገው ሲሉ ተደምጠዋል። ፓርቲያችን ህወሓት በአሁኑ ወቅት በትግራይና ኤርትራ ህዝቦች መካከል እየተፈጠረ ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥልና ተመሳሳይ ግንኙነቶች ከጎረቤት ህዝቦች ጋር እንዲፈጸም ለማድረግ አስፈላጊውን ጥረት እንደምናደርግ ልናረጋግጥ እንወዳለን ብለዋል። በሌላ በኩል የትግራይ ጦርነት ከተጀመረ አንስቶ ላለፉት 5 ዓመታት ተለያይተው የቆዩት በዛላምበሳ የሚገኙ የኢትዮጵያና የኤርትራ መንደር ነዋሪዎች በድጋሚ መገናኘታቸውን ቢቢሲ በቪዲዮ አስደግፎ ዘግቦ ነበር። በተመሳሳይ ባለፈው ሳምንት ቅዳሜ ከመረብ ወንዝ ማዶና ባሻገር ያሉ ህዝቦች በተመሳሳይ መገናኘታቸውን ዘገባው አመላክቷል። ዶክተር ደብረጽዮን የፕሪቶሪያው የሰላም ስምምነት በርካታ ጉዳዮች አልተፈጸሙበትም ብቻ ሳይሆን ስምምነቱ ጠቅልሎ የሚፈርስበት እንቅስቃሴዎች ከጊዜ ወደ ጊዜ እየተባባሰ ይገኛል ሲሉም አሳስበዋል። ለስምምነቱ አለመከበር የብልጽግና መንግስትና የክህደት ቡድን ሲሉ የጠሩትን አካል ተጠያቂ አድርገዋል። ከ2 ዓመት ከ8 ወር በላይ ያስቆጠረው የፕሪቶሪያ ስምምነት እንዳይከበር ዋነኛ እንቅፋት ሆነው ያሉት የብልጽግና መንግስትና የክህደት ቡድን መሆናቸውን የትግራይ ህዝብ ብቻ ሳይሆን ስምምነቱ እንዲፈረም አስፈላጊውን ሁሉ ጥረት ያደረጉ ዓለም አቀፍና ቀጠናዊ ተቋማት መሪዎች በደንብ ያውቃሉ ሲሉም ተደምጠዋል። የህወሓቱ ሊቀመንበር በንግግራቸው የብልጽግና መንግስት ፓርቲያቸውን ለመክፈልና ለመበተን ሰርቷል ሲሉ ኮንነዋል። በተጨማሪም የክልሉን ህዝብ እርስ በርስ ለማጨፋጨፍ እየሰራ ነው ሲሉም ተችተዋል። የብልጽግና መንግስት የፕሪቶሪያውን ስምምነት እንደፈለገ ለመዘወር ያስችለው ዘንድ ፓርቲያችን ህወሓትን ለሁለት ለመክፈልና ለመበተን ህዝባችን እርስ በርሱ እንዲጨፈጨፍ ጥረት ሲያደርግ ነበር፣ አሁንም እያደረገ ነው ብሏል። ይህንን ተልዕኮ እንዲፈጽምለት በፓርቲያችን ውስጥ የተፈጠረውን የክህደት ቡድንን የተሟላ የአመራርና ድጋፍ አድርጎለታል ሲሉም ተችተዋል። በተመሳሳይ በአከባበሩ ላይ ንግግር ያደረጉት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ ባስተላለፉት መልእክት ቀዳሚ ምርጫችን ሰላም ነው ሲሉ በመግለጽ ከዚህ ውጭ ያለው አማራጭ ተገደን የምንገባበት እንጂ ፈልገን የምንገባበት አለመሆኑን ዓለም በሙሉ የሚገነዘበው ሀቅ ነው ብለዋል። አሁንም የትግራይ ህዝብ ቀዳሚ ምርጫ ሰላምና ሰላም ብቻ ነው። በመሆኑም የፕሪቶሪያ የሰላም ስምምነት ሳይሸራረፍ እንዲተገበር ሰላማዊ፣ ዲፕሎማሲያዊ፣ ህጋዊ ጫና ማድረግ ይገባናል ሲሉም አሳስበዋል። በትግራይ ጦርነቱ ቢቆምም አሁንም ከፍተኛ ስጋት አለ እየተባለ ነው። በ2 ዓመት ውስጥ 56,000 ወጣቶች በአደገኛ መንገድ መሰደዳቸው ተገልጿል። በዚህ
በ2 ዓመት ውስጥ 56000 ወጣቶች ከትግራይ በህገወጥና አደገኛ መንገድ መሰደዳቸውን የትግራይ ክልል የወጣቶችና ስፖርት ጉዳይ ቢሮ አስታውቋል። በክልሉ ያለው ያልተረጋጋ ፖለቲካዊ ሁኔታና ስራ አጥነት ለወጣቶች ስደት መበራከት ምክንያት መሆኑን የተገለጸ ሲሆን የእነዚህ ወጣቶች መዳረሻ ደግሞ በአብዛኛው ሳዑዲ አረቢያና በሊቢያ በኩል ወደ አውሮፓ መሆኑ ተገልጿል። የትግራይ ወጣቶች ቢሮ ኃላፊ የሆኑት አቶ ሀዱሽ ሰባጋድስ በተለያዩ ችግሮችና ስጋቶች ምክንያት በርካታ ወጣቶች በትግራይ የመኖር ፍላጎት የላቸውም ብለዋል። አቶ ሀዱሽ ከ56 ወረዳዎች የተገኘ መረጃ እንደሚያመለክተው 56000 ወጣቶች ከክልሉ ተሰደው መውጣታቸውን ነው ይፋ ያደረጉት። በሌላ በኩል 25000 የሚሆኑ የትግራይ ወጣቶች ከሳውዲና ሌሎች ተመልሰው መምጣታቸውን ቁጥራዊ መረጃዎች እንደሚያሳዩ ገልጸው፣ ይሁንና እነዚህ ተመላሾች ጭምር ወደ ዳግም ስደት እያመሩ መሆናቸውን ተናግሯል። በትግራይ 70 በመቶ የሚሆኑት ወጣቶች ስራ አጥ መሆናቸውና የወጣቶች ስደት መጠን እንዲያሻቅብ እያደረጉ ካሉ ምክንያቶች መካከል ስራ አጥነት ቀዳሚ መሆኑን በዘገባው ተመላክቷል። በተያዘው ዓመት መጀመሪያ ባሉት 3 ወራት በህገወጥ መንገድ ለስደት ከተዳረጉ ከ6000 በላይ ወጣቶች ውስጥ 294 የሚሆኑት ህይወታቸው ማለፉን ቢሮ ማስታወቁ ይታወሳል። በትግራይ ከጦርነቱ ባላነሰ በረሃብ በስደት የሚሞተው ይበዛል የተባለ ሲሆን ቀሪው ወጣት ደግሞ በደብረ ጽዮን ገብረ ሚካኤልና በጌታቸው ረዳ ዙሪያ ባሉ ታጣቂዎች የጦር ስልጠና እየወሰዱ ነው ተብሏል። የጌታቸው ኃይል በአፋር እየሰለጠነ ሲሆን የደብረ ጽዮን ኃይል ደግሞ በተለያዩ የክልሉ አካባቢዎች እየሰለጠነ እንደሆነ የሚወጡ መረጃዎች ጠቁመዋል። በሶሪያ ዋና ከተማ ደማስቆ ውስጥ በሚገኝ የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት ቢያንስ 22 ሰዎች ሲገደሉ 63 ሰዎች ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው አንድ ግለሰብ እሁድ ምሽት በዱዋይላ ሰፈር በሚገኘው በነቢዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጂ ከማፈንዳት በፊት ተኩስ ከፍቷል። ጥቃት አድራሹ ከጂሃዳዊ ኢስላሚክ ስቴት አይኤስ ቡድን ጋር ግንኙነት እንዳለው ተገልጿል። ቡድኑ ግን ለተፈጸመው ጥቃት ኃላፊነቱን አልወሰደም። ቤተክርስቲያን ውስጥ የተነሱ ፎቶግራፎችና ቪዲዮዎች በከፍተኛ ሁኔታ የተጎዳ መሰዊያ፣ በተሰበረ ብርጭቆ የተሸፈኑ ወንበሮች እንዲሁም ግድግዳው ላይ የተረጨ ደም አሳይተዋል። የዓይን እማኝ የሆነው ሎረንስ ማማሪ ለኤኤፍፒ የዜና ወኪል እንደገለጸው አንድ ሰው ከውጭ የጦር መሳሪያ ይዞ ወደ ቤተክርስቲያኗ በመግባት ተኩስ ጀምሯል። ቤተክርስቲያኗ ውስጥ የነበሩ ሰዎች ጥቃት አድራሹ ራሱን ጭምር ከማፈንዳቱ በፊት ለማስቆም ሞክረዋልም ብሏል። በአቅራቢያ በሚገኙ ሱቅ ውስጥ የነበረ ሌላ ሰው ደግሞ በመጀመሪያ የተኩስ ድምጽ ቀጥሎም የመስታወት ስብርባሮች እንዲፈናጠሩ ያደረገ ፍንዳታ እንደሰማ ተናግሯል። ዚያድ በቤተ ክርስቲያኗ ውስጥ እሳት መኖሩንና የእንጨት አግዳሚ ወንበሮች እስከ ቤተ ክርስቲያኗ ደጃፍ ድረስ ሲወረወሩ አየን በማለት እማኝነቱን ሰጥቷል። እስላማዊ መራሽ አማጺ ኃይሎች ባሻር አልአሳድን ከስልጣን ካወረዱ በኋላ እና 13 ዓመታትን ያስቆጠረውን አውዳሚ የእርስ በርስ ጦርነት ካስቆሙ በኋላ ደማስቆ ውስጥ እንዲህ አይነት ጥቃት ሲፈጸም ይህ የመጀመሪያው ነው። የተወደዳችሁ ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። የብላክ ላይድ ሚዲያን ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የቴሌግራም ቻናላችን እንድትቀላቀሉ እና ወቅታዊና ታማኝ የሆኑ መረጃዎችን እንድታገኙ በአክብሮት እንጠይቃለን። መልካም ቆይታ።